እስኪ እሷን ነገር በደንብ አድርገው ቢያስረዱን። ይሄ ብንጸድቅም ባንጸድቅም እንኳንም ክርስቲያን ሆንን ማለትና ብንድንም ባንድንም እንኳንም ክርስቲያን ሆንን ማለት ልዩነቱንና አንድነቱን ንገሩን። ብንጸድቅም ዓላማ ያለው ሰው አይወድቅም። በእውነት ሸሪያን ሳታስቆምማ መተኛት የለም። ዳዊት እንዳለ እየበዛን ነው አንነካም። በጣም ደስ ይላል። በእውነት በጣም ደስ ይላል። መጽሐፍ በልተ ስለገባ መጽሐፍ አንድ አባት ሲያስተምሩ ምን አሉ? እንደመቤታችን ያለ ሊቅ አይገኝም አሉ። ለምን? ቤተ መቅደስ ሳለች ታነብ ነበርና ስትጠየቅ ሁሉ የመለሰችው መልስ ያነበበ ሰው መልስ ነው። ክርስትና የዘላለም ሕይወት የሚገኝበት ነው። እሺ ክርስትና የዘላለም ሕይወት የሚገኝበት ነው። ክርስትና ልታገኝ የምትችለው ደግሞ በአንድ አስተምህሮት ውስጥ ነው። ያን አስተምህሮ የምታስተምረው ደግሞ ማናት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። እንኳን አደረሰ እንኳን አብሮ አደረሰን። እንኳን አብሮ በዓል ጥሩ ነበረ ሁሉ ነገር? አዎ እግዚአብሔር ይመስገን በጣም ቆንጆ ነው። በጣም ደስ ይላል። ላይቭ ስላሳየን እናመሰግናለን። መልአኩ በመውጣት በመግባት ይጠብቅ ብለናል። አሜን 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 አሜን። በጣም ደስ የሚል መርሃ ግብር ነበረ። ተባረክ። በእውነት ድንቅ ነገር ነው እያረክ ያለው አገልግሎት፣ ቤተሰብ፣ ሁሉ ነገር ሰላም ነው? አዎ ሰላም ነው። ያው ዋንቱ ዋና አገልግሎት ካውንስል እንግዲህ መንገድ ላይ ጀምረናል። እግዚአብሔር ደግሞ እየረዳን ነው። ወደ 30 የሚያሉ ሰዎች እንግዲህ ቤተ እምነታቸውን ጥለው ያሉት ወደ ቤተ እምነታቸው እንዲመለሱ አድርገናል። እንደ እግዚአብሔር ፍቃድ እንግዲህ ደስ የሚል ጊዜ ነበረን። እንቀጥላለን። ይህ መርሃ ግብር እንቀጥላለን። ዓላማ ያለው ሰው አይወድቅም። በእውነት ሸሪያን ሳታስቆምማ መተኛት የለም። ዳዊት እንዳለ እየበዛን ነው አንነካም። በጣም ደስ ይላል። በእውነት በጣም ደስ ይላል። የህይወት ምስክርነትንም እየሰጠው ነው። እንግዲህ እኔ በእውቀት ነው ያውቃሉ እርሶ ዲያቆንና ተሸውጄ ማንም ሸውዶኝ ማንም አታሎኝ ማንም ከረሜላ ሰጥቶኝ አይደለም ወደዚህ ቤተ እምነት የመጣሁት። የቆይታ ልክ እንደ አስቴር ነው የኔ የሆንኩት። ለ3 ወር አስቴር ታጭታ አይደለ በንጉስ ፊት የቀረበችው። ከዛ በኋላ የዘንጉ እንድዘረጋላት ይላል፣ የወርቁን ዘንግ ዘረጋላት ይላል። አሁን ላይ እኔ ያ ታስቶሎጂን አለፌ ነው የመጣሁት። ያው እግዚአብሔር መራርቶኝ የቤተክርስቲያኒቷን አስተምሮ በጥቂቱ በጣም በትንሹ እግዚአብሔር ገልጦልኝ ያው እንግዲህ ዲስከስ እያደረግኩ ነው። እንደዛ አንተ እኮ እንደ አስቴር ብቻ ሳይሆን እዛ ትንቢተ ሕዝቅኤል ላይ እንዳለው አፍን ክፈት አለኝ፣ አፌን ከፈትኩ፣ ይህም መጽሐፍ ብላ አለኝ፣ በላው፣ ጠቅልሎ አጎረሰኝ እንዳለው በልተህ ነው የገባኸው። መጽሐፍ በልተህ ስለገባ መጽሐፍ አንድ አባት ሲያስተምሩ ምን አሉ? እንደመቤታችን ያለ ሊቅ አይገኝም አሉ። ለምን? ቤተ መቅደስ ሳለች ታነብ ነበርና ስትጠየቅ ሁሉ የመለሰችው መልስ ያነበበ ሰው መልስ ነው። ምክንያቱም ቤተ መቅደስ ሳለች በደንብ መጽሐፍቱን አይታቸዋለች እና መጽሐፍ ያየ ሰው አይወድቅም። የምሬን ነው የምልህ። በጣም በጣም ትልቁ ነገር ለአንተ የጠቀመ መጽሐፉን ማየት፣ የሚባለውን ቀርበ ማየት። ጥላቻ ያለው ሰው መልእክት ከነገረ ሁሉ ጊዜ ጥላቻ ነው የሚሆነው። ግን ጥላቻ ሳይኖር ካነበብክ ብቻ ነው ለሚያምን ሁሉ የሚቻለው። ከጥላቻ ከወጣ ብቻ ነው። ከጥላቻ ከወጣ ብቻ። ይቅርታ ዲያቆን፣ አንዴ ዲያቆን ይቅርታ። እሺ አንተ ከስር ማን አብርሽ ምናምን የምትባለው ልጅ ብሎክ አድርጌ ያለው እዚህ ቤት እንዳትመጣ እሺ። ሁለተኛ እና
አይተህ ከሆነ አሁን ሲሪያ ኦርቶዶክስ እያስቀደሱ ነው አይደል የተገደሉት ትናንትና በቦምብ። ያ እንግዲህ አሁን ያን ቦምብ የለበሰ ሰውዬ መቼም ራሱን ይወዳል። ነገር ግን ያሳደጉት ሰዎች ጠቅላላ ክርስቲያንን ዓለሙን እንዲጠላ አድርገው ስላደረጉት ጨለማ ውስጥ ገባ እና እነሱን ለክብር አበቃቸው። ግን ራሱንም ማጣ። ለዘላለም ፍርድ ተዘጋጀ። ስጋቸውን ነው የገደለው፣ ነፍሳቸውን መግደል አልቻለም። እና አሁንም የምትነግራቸው ለፕሮቴስታንቶች ምንድነው? እስኪ ከጥላቻ ይውጡና እንዳንተ ያንብቡ። እኔ አስታውሳለሁ ወደ ቲክቶክ ስመጣ የመጀመሪያ ያገኘሁት ሰው አንተ ነበር። ዲያቆን እስቲ ይሄን ይመልሱ እያልክ ከሶፋ ላይ የተነሳ ወዴት እንግዲህ ያን ቪዲዮ ወደኋላ ተመልሰ ብታየው በተዘጋ ልብ ነው እንጂ በተከፈተ ልብ ብታነብ አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት ካለ ወዴትም መሄድ አትችልም። እና የረዳህን አምላክ እኔ ግን ማለት ነው ዲያቆን የሆነ ትምክህት እንትና የሆነብኝና የእውነቴን ነው የምልህ። አሁን ቤት በተከፈተ ቁጥር አንድ ጴንጤ እኮ አይገባም። ኦርቶዶክስ ቤት ገብቶ አይከራከርም። ለእኔ ነበርኩ እኮ እየገባው የምጫጫኸው የምሰዳደበው ጥላቻ ማወራው። ውይ በስመ አብ እንዴት ነበሩ እንዴ! እኔ እኮ ገድላትና ድርሳናትን ስገዛ እኮ ኦርቶዶክሳውያንን አበሽቃለሁ ብዬ እኮ ነው የገዛሁት። ግን አሰመጡኝ፣ በፍቅር አሰመጡኝ። እውነት ነው። የክርስቶስ ፍቅር እኮ እንደዛ ነው አይደል? ሳውል ሊያሳድድ ሄዶ አይደለ ጳውሎስ ሆኖ የመጣው ታዲያ። እና እግዚአብሔር ስለወደደ እግዚአብሔር ስለፈቀደ ልቦናን ስለከፈተ ነው። እና አሁን ለሁሉም ልንነግራቸው የሚገባው እስኪ ልቦናቸውን ከፍተው ይስሙትና እኔ ማምንበት አንድ ነገር አለ። ማምንበት ነገር እንደው የጎደለ ነገር አለ እንኳን ካሉ የኖህ ልጆችን ታሪክ ለምን አያስታውሱ? ያው በጣም ከሚያናድደኝ የፕሮቴስታንት መልእክት ውስጥ ቤተክርስቲያኒቷ እኮ ልክ ናት፣ መጽሐፍ ቅዱስ ታውቃለች፣ ግን ብለው ይሄ መኖር አይኖርበትም ሲሉ የኖህ ልጆች የተረገመው በአባቱ ሳቀ፣ የተባረኩት ግን ወደ ኋላ ሄደው እዛው ቤት ቀርተው የአባታቸውን ገበና ሸፍነው ህይወት አስተካከሉ። እነሱም ተባረኩ። መጥቶ ቤተክርስቲያን ውስጥ ሆኖ ነው እንጂ ይሄ ነገር የሚባለው ደጅ ሆኖ እየተሳደቡ እየጠሉ እያጋነኑ ያልተባለ እያሉ አይደለም። ይሄ ክርስትና አይደለም። መጀመሪያ ሰው የራሱን ጉድፍ ያወጣና ከዛ በኋላ በሌላው ሰው ያለውን ይፈልጋል፣ የራሱን ምሰሶ ካነሳ በኋላ። እና ያንተ አመጣጥ፣ የተሙ አመጣጥ፣ የሌሎቹም አመጣጥ እጅግ የሚደንቅ ነው። አንተ ደግሞ ቅድም እንዳልኩት መጽሐፉን በደንብ አድርገህ በልተሃል። ስለዚህ ለሰው የምትሰጠው መጽሐፍ ነው። ከዚህ በኋላ ሌላ ነገር ልትሰጣቸው አትችልም። እኔ ከመጽሐፍ ቅዱስ ውጭ ምንም ነገር አልናገርም። መጽሐፍ ቅዱስ ላይ ያለውን ቤተክርስቲያኒቷ 100% ሳትቀንስ ሳትጨምር 100% እንደምትቀበል እየተናገርኩ ነው። ኦርቶዶክሳውያን ኢየሱስ ክርስቶስ የሚለውን ስም ራሱ የሚፈሩትና የሚጠሉት እስከሚመስል ድረስ በውጪ ቦታ እየተነገረባቸው ነው። ኢየሱስ ክርስቶስ የሚለው ተሸፍኗል ነው የሚሉ ቀጥታ ቃል በቃል በሚካኤል፣ በገብርኤል፣ በማርያም ተሸፍኗል። ግን ውሸት ነው፣ አልተሸፈነም። እኔ ደግሞ ስገባ አለመሸፈኑን 100% አየው። ለሱ ትናንትና ሰኔ ሚካኤል አክብረናል አይደል? ያ አሁን ማህሌቱን እንደው ከፍተው ቢሰሙት ትናንት ማታ ወይም የቅዱስ ሚካኤል ዕለት መንግስቱ ዘላለም ሲባል ነው የታደረው። የሚካኤል አይደለም። ፍርዱ፣ ጽድቁ፣ እውነቱ የእሱ መንግስት ለዘላለም ነው። ወመኩናኑን ለትውልደ ትውልድ። ከዛ ደግሞ አመ ይሰቅልው አይሁድ ሲባል አይሁድ ጌታን ሲሰቅሉት ሚካኤል አርመመ ወገብርኤል ተደመመ።
የመላእክት ስራቸው እንግዲህ በእግዚአብሔር ላይ የሚያምፀውን ከእግዚአብሔር ተልከው የሚቀሰፈው ይቀሰፋል፣ የሚድነው ይድናል። ግን ክርስቶስን እንደዛ አስተኝተው ሲሰቅሉት ሚካኤል አረመመ ወገብርኤል ተደመመ። ሚካኤል ዝም አለ፣ ገብርኤል ተገረመ ተብሎ ነው የተቆመው። ሲሰቀል? ኢየሱስ ሲሰቀል። እኛ ቀኑን የምናከብረው ለጌታ ብለን ነው እንጂ ለሚካኤል ብለን አይደለም። አምላክ ጸሎቱ እንኳን ሲያልቅ የሚባለው አምላከ ቅዱስ ሚካኤል ጠብቀን ነው እንጂ ሚካኤል እንኳን ጠብቀን አይደለም። ሲያሳርጉ አምላከ ቅዱስ ሚካኤል ይለመን፣ አምላከ ቅዱስ ሚካኤል ይጠብቀን፣ የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ያድናቸውማል ተባለ። እስኪ እንደው ጥያቄ ያላችሁ ከምትለው ርዕሱን ቀይርና ቤተክርስቲያንን ኢየሱስ ብቻ ይሰበክ ይላሉ ጴንጤዎች። በጣም መስማት የምፈልገው ነገር ኢየሱስ ብቻ ይሰበክ። እስኪ ይግቡና ምን ተብሎ እንደሚሰበክ ይንገሩን። አዲስ ስብከት ከነገሩን እውነትም ትክክል ናቸው እነሱ። አዲስ ስብከት ከነገሩን እስኪ ይግቡና ፕሮቴስታንቶች ይግቡና ኢየሱስ ብቻ ይሰበክ ይላሉ አይደል በደጅ ሲፎክሩ። ስለዚህ ምን ተብሎ ይሰበክ እስኪ ይንገሩ። እንደው አስገባቸውና ምን ተብሎ ይሰበክ በላቸው እስቲ እንጠይቃቸው። እስቲ እንግዲህ ሆነን ነው ኢየሱስን እንዴት እንስበከው? ኑና ነገሩን እስቲ ኑና ምን ተብሎ ይሰበክ? ኢየሱስ ብቻ ብላችኋል። ኑና ይንገሩን እስቲ እንስማቸው። አንድ ጥያቄ ጠይቃቸው። ደሜ አንድ ጥያቄ ጠይቃቸው ዲያቆንን እስቲ የሆነ ትንሽ ነገር በደንብ ለሁላችንም እንደው ትንሽ ቆይ ቢያብራሩልን። ዲያቆንዬ እንትን አንድ አባታችን በቀደም የተናገሩት ነገር ሶሻል ሚዲያ ላይ በጣም እየተራገበ ነው ያለው እና እስኪ እሷን ነገር በደንብ አድርገው ቢያስረዱን። ይሄ ብንጸድቅም ባንጸድቅም እንኳንም ክርስቲያን ሆንን ማለትና ብንድንም ባንድንም እንኳንም ክርስቲያን ሆንን ማለት ልዩነቱንና አንድነቱን ንገሩን። ብንጸድቅም ባንጸድቅም እንኳንም ክርስቲያን ሆንን ማለትና ብንድንም ባንድንም እንኳንም ክርስቲያን ሆንን ማለት ልዩነቱንና አንድነቱን። እርግጥ አባታችን ያሉት ብንጸድቅም ባንጸድቅም ነው ያሉት እና እሷን ነገር ይዘው ፕሮቴስታንቶች ብዙ እየተናገሩ ስለሆነ እስኪ እሱን ነገር ቢያስረዱ እንዲያውቁን። እሺ እንግዲህ አንደኛ ይሄ የአባቱ አባባል ነው። ግን አባባሉን እኛ የምንወስደው በምንድነው? በትምክህት ነው። በትምክህት የትምክህት አባባል ነው። የትምክህት አባባል ምን ከየት ነው ብዙ ጊዜ የሚመጣው? አሁን ለምሳሌ ዳዊት ሰው ምን ያደርገኛል ይላል አይደለም? እግዚአብሔር እረኛዬ ነው ይላል። ስለዚህ አባታችን ሊሉ የፈለጉት እንግዲህ ያው እሳቸውንም ያህል ሊቅ ማብራራት በጣም ከባድ ቢሆንም ከታላቅ ትሕትና ጋር ሆኜ እኔ እንደተረዳሁት ትምክህት ስትመካ የምትናገረው ቃል ነው። ለምሳሌ ሙስሊሞች አሉ፣ ፕሮቴስታንቶች አሉ። ክርስቲያን ሆኜ ጌታን አምኜ ቅዱሳኑን ተቀብዬ እመቤታችንን ምርኩዝ አድርጌ ይህን ሁሉ ነገር ቅዱስ ስጋውን ክቡር ደሙን ይዤ መጽሐፉ ያለውን ይዤ ጸደቅኩም አልጸደቅኩም ይሄኛው ህይወት ይሻለኛል። የምርጫ ነገር ነው የተናገሩት። ሌላ ቦታ ሆኜ ሌላ ተስፋ ወይም ሌላ ነገር ከምጠብቅ ይሄኛውን ይዤ ብጸድቅም ባልጸድቅም ይሄንን መንገድ መርጫለሁ። ልክ እንደ አናንያና እንደ አዛርያ እንደ ሚሳኤል የምናመልከው አምላክ ከዚህ ያድነናል። ባድነን እንኳን አንክደው። ተመልከት፣ አሁን እንግዲህ የማያድን አምላክ ብለህ ልትጠራጠር አትችልም። የነሱ ትምክህታቸው ነው። አምላካችን ያድነናል። ነገር ግን ባያድነን እንኳን ተቃጥላችሁ ሙቱ እንኳን ቢለን እሱን አንክድምና አንተ ላቆምከው አንሰግድም እንዳሉት ሙስሊምም አልሆንም ፕሮቴስታንትም አልሆንም። እንኳን እቺን ሃይማኖት እንኳን እቺን ህይወት እንኳን እቺን ክርስትና አገኘኋት እዚህ ሆኜ የፈለገው ነገር ይፈረድብኝ የትምክህት ቃል ነው።
ስትመካ በቃ ከዚህ ህይወት አትውጡ ብለህ መግለጫ ቃላት ስታጣ ምን ትላለህ? ትደገፋለህ አይደል? ስትደገፍ በስሜታዊ ሆነ የምትናገረው ቃል ነው እንጂ ክቡር አባታችን ዳይጸልሳን ወይም ጠፍቶባቸው አይደለም። አሁን ለምሳሌ ሌላም ቦታ ብለዋል፣ ማርያም ካለቻችሁ አትፍሩ ብለዋል። አሁን እንደዚህ አይነት ነገሮች የትምክህት ነገሮች ናቸው እንጂ ሌላውን የክርስቶስ ስራ ገደል መክተት ወይንም ደግሞ ኦርቶዶክስ መሆን የማያጸድቅ ጥርጣሬ ገብቷቸው አይደለም። የትምክህት ቃል ልክ ቅድም እንዳልኩ ዳንኤል ጸሎት አቁም ሲባል በፍጹም ጸሎቴን አላቋርጥም ብሎ ጸሎቱን ቀጠለ። ልትሞት እኮ ትችላለህ፣ ትገደላለህ ተው ቢሉት እምቢ አለ። የአናብስት ጉድጓድ ውስጥ ሲጨመር እና አናንያ እና አዛርያ ሚሳኤል የማትሰግዱ ከሆነ እሳት ውስጥ ትገባላችሁ ሲባሉ ባያድነንም ክርስቶስ አልፎ አልፎ የተናገራቸው ቃላቶች እንደዛ አይነት ቃላቶች ናቸው። ለምሳሌ አንዳንድ ቦታ ስታይ እኔ ከራሴ ምንም የማደርገው ነገር የለኝም ይላል። ያ ማለት ክርስቶስ አይችልም ከራሱ ማለት ነው? አይደለም። አገላለጽ አባባል ነውና የእሳቸውም አገላለጽ ልክ እንደና አናንያ እንደና አዛርያ ነው። ባያድነኝ እንኳን እሱን አምኜ እሳት ውስጥ መግባት ይሻላል አይነት አገላለጽ ነው። ኬኩ ከመለስኩልህ የኔታ ቃልዮት ያሰማልን። አንድ የሆነ ዝማሬ አለ። ቆይ አንድ ኤሊ አንድ የሆነ ዝማሬ አለ የፕሮቴስታንቶች አንድ የሆነ ወንድማችን ልኮልኝ እነሱ ሲዘምሩ ልክ ይሆናል፣ የኛ ሊቃውንት ግን ሲናገሩ ግን እንከን ይፈልጉባቸዋል ብሎ የላከልኝ ዝማሬ አለ። አሁን ዝማሬውን እዚህ ጋር መክፈት አልፈልግም፣ ግን ያቺ ሴት ስትዘምር ምንድነው የምትለው? ብታድነኝም ምናልባት ደምሮ ያውቃታል። ብታድነኝም ባታድነኝም አንተ መልካም ነህ። ይኸውልህ እንግዲህ ብታድነኝም ባታድነኝም አንተ መልካም ነህ፣ ይህንን አድርግ ያንን አታድርግ መች ትባላለህ እያለች ትዘምራለች። ያንን ዝማሬ ፓስተሮችም አብረው እየተቀባበሉ ይዘምራሉ። ለእኛ ሊቃውንት ግን ሲሆን ግን ጥፋት ሆኖ ይነገርላቸዋል። እና በጣም ነው የገረመኝ። ኔታ ተመልሶልኛል። እስኪ ግን ምናልባት አንድ ሰው ለመዳን ግዴታ መጽደቅ አለበት? ኔታ ለመዳን አንድ ሰው ዳነ ለመባል ግድ መጽደቅ አለበት? ያው እንግዲህ አሁን ይሄ የቃል ትርጉም ነው። ጻድቅ ማለት ትክክለኛ ቀጥተኛ ትርጉሙ ሲተረጎም ጻድቅ ማለት እውነተኛ ማለት ነው። እውነተኛ ሆንክ ማለት ነው። ጻድቅ ስትሆን ፍጹም አብርሃም አመነ ጽድቅም ሆኖ ተቆጠረለት ስንል አብርሃም ባመነው እምነት ላይ ወይም በታዘዘው ትእዛዝ ላይ እውነተኛ ሆነ። እውነተኛ ሆኖ ተገኘ። አልዋሸም፣ አላታለለም፣ ምን አላለም። ልጅን ሰዋልኝ አለው፣ ሊሰዋው ወጣ። ስለዚህ አንድ ሰው ዳነ የምንለው ወይም ድህነት አገኘ የምንለውና ጻድቅ ሆነ የምንለው መቼም ሐሰተኛ ሆነ መዳን አትችልም። ውሸት ተይዞ አይዳንም። ነገር ግን ጽድቅና ድህነት ምንድነው የሚያሰናስላቸው ወይም ምንድነው አንድ የሚያደርጋቸው ስንል ጽድቅ ጎዳና ነው። አሁን የጽድቅን መንገድ መፈጸም አለብን ከድህነት ለመድረስ ማለት ነው። በጽድቅ መንገድ የማትሄድ ከሆነ እኔ መንገድም እውነትም ስላለ ክርስቶስ በእውነት ጎዳና በእውነት መንገድ የማትጓዝ ከሆነ ልትድን አትችልም። ስለዚህ እሳቸው የተናገሩበት ሐሳቡ የትምክህት ነው። ከትምክህት አንጻር ከወሰድከው በቃ እቺ ቤተክርስቲያን፣ እቺ ሃይማኖት፣ እቺ ትምህርት፣ እቺ መንገድ እውነት ናት። እንኳን እቺን ሆንኩኝ እንኳን ሌላ አልሆንኩኝ ነው እሳቸው ሊሉ የፈለጉት። እና ጽድቅ መንገድ ነው፣ የእውነት መንገድ። እሺ ኔታ ቃልዮት ያሰማል። እና በዚህ አጋጣሚ
እዚህ ላላችሁት ክርስቲያኖች ልነግራችሁ ፈልገው ፕሮቴስታንቶች ከኛ ቤተክርስቲያን አባቶች ሰዎች ስህተት ለቅመው ለዚህ ተባለ የሆነ ሰው ሚዩት ታደርጊ ይቅርታ ቃል ኪዳንና የሱ ሚዩት አድርጉልን። ደሱ አላችሁ? ይቅርታ ዲያቆን ስለገባው በመሃል ቃል ኪዳንና ደሱ ሚዩት ወይ ሞዴሬተር ካላችሁ ሚዩት አድርጉ በእናታችሁ። እያስተጋባ ነው ለኛ። ቃል ኪዳን ጌታለች ቃል ኪዳን አጣዋት ከላይ ቃል ኪዳን ከዲያቆን በመናቸው ደሱ ከስር ኦኬ እሺ እና ከኛ ቤተክርስቲያን ሰዎች ስህተት የሚባል ነገር አውጥተው ለመናገር ሲሞክሩ ብዙም አትደነቁላቸው። ምክንያቱም እኛ ቤተክርስቲያን አውደ ምሕረት ላይ ስህተት ከተሰራ እግዚአብሔር ይመስገን ብዙ ሰሚ ስላለ ብዙ ሊቃውንት ስላሉ ወይ በውስጥ አናግረው ወይ በአደባባይ መልሰው የሳተ ሰው ይቅርታ ይጠይቃል። እኛ ጋር የትምህርት ችግር ሁሌ ይቃናል። ኑፋቄ ነው የማይቃናው። ያስተማረውም ሰው ኑፋቄ ከሌለበት አባቶቹ ሲያርሙት ደስ ብሎት ነው የሚታረመው እንጂ እንደነሱ ታረም ሲባል ልብ ድካም ልክብሃለሁ፣ ደም ብዛት ልክብሃለሁ፣ አንተ ማነህ የሚባል ፉከራ እኛ ቤት ፎክሮ መኖር የለም። የትህትና ቤት የሥርዓት ቤት ስለሆነች ኤኒቲንግ ብትሰሙ ብትችሉ የሰማችሁትን ሰው ከባለቤቱ ማብራሪያ ቢጠየቅ፣ ሁለተኛ ደግሞ ካልተቻለ ደግሞ መምህራን እንዲመልሱ የሰማችሁትን ያያችሁትን ቪዲዮ ለመምህራን ብትልኩላቸው ደስ የሚለው እኛ ቤተክርስቲያን ማረም መታረም ደስ የሚል ስርዓታችን ነው። ከማን ያገኘነው? ከክርስቶስ። ክርስቶስ ሐዋርያትን ከመንፈስ ቅዱስ መውረድ በፊት እምነት የጎደላችሁ እንዴት ተዘነጋላችሁ ከማመን የዘገያችሁ ብሎ ይገስጻቸው አርማቸው ነበር። አኩርፈው አልሄዱ። እዚህ ማረምና መታረም ከክርስቶስ ያገኘነው ስለሆነ ሁላችንም በተለይ አውደ ምሕረት ላይ የሚቆም ሰው ዳይጸ ልሳን ይገጥመዋል። ንባቦች እንትን ሊሉ ይችላሉ። ብዙ መፋለስ ሊኖር ይችላልና ማረም መታረም እነሱ ግን የሚያደርጉት እኛ ብንሳሳት እንኳን እንድንታረም አይደለም፣ የክፋት ነው። አሁን ፕሮቴስታንት ላይ የምታገኙት ሁለት ነገር አለ። ምሳሌ 4 እና ምሳሌ 2 ላይ የተጻፉ ጥቅሶች አሉ። ክፉ ካላደረጉ አይተኙ እንቅልፋቸው ይጠፋልና ክፉ ካላደረጉ ደስ አይላቸውም ይላል። አሁን በዚህ ሰሞን ዮኒ ማኛን ለማታለል እኛ አይደለንም ጫት ቤት የምንሄደው፣ እኛ አይደለንም ፓርቲ የምንሄደው፣ እኛ አይደለንም ክለብ የምንሄደው፣ ጠንቋይ ቤት የምንሄደው፣ ወንጌል ከመስበክ ይልቅ የሰው ኃጢአት ያወሩለታል። እሱም ቁጭ ብሎ ራሱን ይነቀንቃል። አሁን እንግዲህ እንዲያርገው ወስደውት ከዛ በኋላ ፓርቲውን እዛው ያመጡለታል፣ ይጨፍሩለታል። ምን ሊሰራ ክለብ ይሄዳል? እና እንደዚህ አይነት የወረደ የዘቀጠ የኔታ ይቅርታ የኔታ ሴት ከመድፈርና መጠጥ ከመጠጣት የትኛው ይሻላል? አንተ የኔታ ጥያቄ መልሱልኝ። ሴት ከመድፈርና መጠጥ ከመጠጣት የትኛው ይሻላል? እኛ ኃጢአት ልንመዝን አልተቀመጥንም። የሚሻል ኃጢአት የለም። ሁሉም ሰው በተቻለ መጠን የእግዚአብሔር ቤተ መቅደስ ነው መሆን ያለበት። ሰው ወድቆ ከደከመ ፍቅር የኃጢአትን ብዛት ይሸፍናልና እኔ እዚህ የማንንም ኃጢአት ጀጅ ላደርግ አልችልም። ግን እነሱ እያደረጉ ያሉት ነገር የወረደ ሰውን ወደ ጌታ ወስዳለሁ ለማለት የኦርቶዶክሳውያንን ድካም ኃጢአት ማውራት የለባቸው። ወንጌል ሰብከው ነው መውሰድ ያለባቸው። ግን ያንን ስለማይችሉ ምን ያደርጉታል? ይሄም ሰውዬ ያልታደለ ፍጥረት ነው፣ ቁጭ ብሎ ይታለላል ማለት ነው። ያው ለአንድ ሳምንትም ቢሆን እና ሁላችንም ማሰብ ያለብን ወንጌል ስበኩ ተባልን እንጂ የሰው ኃጢአት ቆጥራችሁ እኛ ጋር ይሻላል በሉ አልተባልንም። በዮሐንስ 8 ነው የምንመራው። ድንጋያችንን ጥለን ድንጋዩን ከኃጢአተኞች ላይ
ሰውን ላንወግር የራሳችንን ኃጢአት እያሰብን እያለቀስን በንስሐ ነው ሰዎችን መጥራት ያለብን። ኬኩ በንስሐ ነው መጥራት ያለብን እንጂ እንቁጠር ከተባለና እኛ ከነሱ በምን እንሻላለን? እሺ ይቅር በሉኝ። እሺ አባታችን። ኧረ ችግር የለም። መሆን ያለብን እስቲ ኬኩ መጽሐፍ ቅዱስ እጅ ላይ አለ አጠገብ? እኔ እየነዳው ስለሆነ የለውኝም። ውጭ ነኝ ያለሁት፣ ገራጅ ነኝ ያለሁት አባታችን። የለውኝም። ኦኬ ሮሃማ ውጭ ነኝ። ቆርነስ ክሪሻት አድርጌ ላውጣ። እሺ ሁለተኛ ቆሮንቶስ 2:15 አውጪ። 2:15 ያ ሁለተኛ ቆሮንቶስ 2:15 ማናችሁም ኦርቶዶክሳውያን ስትሰብኩም ስትሰበኩም እንዲህ ብናደርግ እግዚአብሔርም ደስ ይሰኛል፣ እነሱም ይታነጻሉ ብዬ አምናለሁ። አገኘሽው? እኛ ኦርቶዶክሳውያን ሁለት ነገር በፍጹም ማንፋት አይፈቀድልንም። አንደኛ እሺ ቀጥይ። ኬኩ በትልቁ ታደርገኝ ለማንበብ እንዲመች። አጎት ደሜ ያለክ እንትን ርዕሱ ሸፍኖታል። 15ን ብቻ ከሆነ ትንሽ ርዕሱ ሸፍኖታል። ደሜ ተከልሎብኛል። ደቆን የ14 እና 13 ብቻ ነው የሚታየኝ። እሺ በቃ እንግዲህ በኋላ አንብቡት። እንዲህ ይላል በሚድኑትና ይሄው በቃ ኦኬ። እሺ ከ15ን ብቻ ላምብ። ተስተካከለልሽ? አሁን ተስተካከለ? አሁን ተስተካክሏል። እሺ ጌታ ሆይ እርሱ እንትኖቹ ኮሜንቶቹ ሸፈኑት። ደግሞ አሁን አንዴ ኮሜንቱን ወደ ጎን ላድርገው። እንደማው ነው ጌታ ሆይ። እሺ ኮሜንቱን ልዝጋልሽ። ቆይ ኮሜንቱን ልዝጋልሽ አንድ ጊዜ። እስቲ ልዝጋልሽ ኮሜንቱን። ቆይ አንዴ ኮሜንት ሴቲንግ ኦፍ። ይኸው አሁንስ ታየሽ? እሺ አሁን ይታያል። አመሰግናለሁ። ከስንት ጀምሮ ላንበው ዲያቆንዬ? እስከ መጨረሻው። እሺ በሚድኑትም በሚጠፉትም ዘንድ ለእግዚአብሔር የክርስቶስ መዓዛ ነውና ለነዚህም ለሞት የሚሆኑ የሞት ሽታ ለነዚያም የሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው? የእግዚአብሔር ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለምና በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እናገራለን። እንግዲህ እዚህ ጋር ሶስት ሀሳቦች ውሰዱ ሁላችሁም ማለት ነው። አንደኛ እኛ ለክርስቶስ መዓዛ ነን። ለክርስቶስ መዓዛ ነን። የዳነ ሰው ሽታው ክርስቶስን ነው የሚሸተው ማለት ነው። የዳነ ሰው በክርስቶስ ያለ ሰው። ሁለተኛ ክርስቲያን በሚጠፋና በሚድን ሰው መካከል ያለ ሽታ ነው። እኛን አሽትተው የሚጠፉ አሉ፣ እኛን አሽትተው የሚድኑ ሰዎች አሉ። እንግዲህ አይታችሁ ከሆነ ሽታ ባስ ውስጥ ቅቤ ተቀብቶ የገባ ሰው ካለ ወይ ጫማው የሚሸት ሰው ካለ ወይ ጠረኑ እንትን የተለወጠ ሰው ካለ ሽታ በጣም መጥፎ ነው፣ ሊያስመልስ ሁሉ ይችላል። እንደዛ ሁሉ በመንፈሳዊ ሕይወት እኛ ሸተናቸው መጥፎ ጠረን ሸተናቸው
እኛን ጥቅስ አድርገው እንዴ እነሱ ቤተክርስቲያን የሚሄዱት ቃል እግዚአብሔር የሚናገሩት የሚሰሙት የሚማሩት የሚያስተምሩት የሚጸልዩት ገዳማት የሚሄዱት እንዲህ የሚያደርጉት እንደዚህ ከሆኑ እኔማ ምን ቦጣኝ ቢቀርብኝስ ብለው እኛን አሽትተው የሚጠፉ ሰዎች አሉ። እኛን አሽትተው ደግሞ ታድለው እግዚአብሔር ሆይ ምን አለ እንደነሱ ብታደርገኝ በቅዱስ ሥጋ በክቡር ደም በንስሐ ብኖር ነዳያንን እያሰብኩ በጎ ምግባር ታንጬ ብለው ደግሞ እኛን አሽትተው ደግሞ ክርስቶስ ጋር መቅረብ የሚፈልጉ ሰዎች አሉ። ስለዚህ መጀመሪያ እኛ ክርስቶስ የክርስቶስ ማዕዛንን፣ ሁለተኛ ሁሉ ጊዜ ባዶ ሜዳ ላይ እንኳን ስትሄዱ ተጠንቀቁ። በሚድንና በሚጠፋ ሰው መሃል ነው ያላችሁት። በሚድንና በሚጠፋ ሰው መሃል ነው ያላችሁት። ለዚህ ነገር የሚበቃ ማን ነው ተብሎ ለማዳን የሚበቃ ማን ነው? ጥሩ ሸቶ ለመግደልስ ለሞት የሚያበቃስ ማን ነው? ጥሩ ሸቶ። ስለዚህ እኛ ኦርቶዶክሳውያን ሁለት ነገር ማንሳት አይፈቀድልን። አንደኛው ሰይፍ አንስተን በደሉኝ እንዲያረጉኝ ብለን አንገልም፣ መግደል አንችልም። ልክ በጸሎተ ሐሙስ ማታ ጴጥሮስን ሰይፍን ወደ ሰገባው መልስ እንደተባለ መልሰናል። ሁለተኛ በኃጢአት የወደቀን ሰው ለመውገር ድንጋይ አናነሳም። በጌታ ፊት እንደቀረበችው ያቺ ሴት ኃጢአተኛ ሰው ተሸማቆ በኃጢአት የወደቀ ሰው እጃችን ላይ ሲገባ በመረጃ ይግባ፣ በፎቶ ይግባ፣ በቪዲዮ ይግባ፣ በምንም ይግባ የኛ ስራ ፍቅር የኃጢአትን ብዛት ይሸፍናልና ያንን ሰው በፍቅር ሸፍነን ንስሐ የሚገባበትን መንገድ እንደፈለገ እንዲበሽ እንዲል ልቀቁት ተውት አይደለም። እንዲያደረከው ነገር ቢያንስ እኔን አሰናክሎኛል፣ እንዲህ አይነት መረጃ እጄ ላይ አለ፣ ፕሊስ እባክህ ንስሐ ግባ፣ እንደዚህ አድርገህ አይቻለሁ ሰምቻለሁ፣ እንደዚህ አድርገሽ አይቻለሁ ሰምቻለሁ፣ ንስሐ ግባ ብላችሁ መንገር። በኃጢአት የወደቃችሁ ሰዎች የወደቅን ሰዎች ደግሞ በፍጹም ለጓደኛ ለግለሰብ ለምን አይነገርም? ለንስሐ አባት ብቻ ልብ በል። ስለዚህ እኛ ክርስቲያኖች እነዚህን ሁለት ነገሮች አናደርግ። ምናልባት ለሃይማኖታችን ቀንተን ምናልባት እነሱ እንዳደረጉት ብድር መመለስ ፈልገን ከሆነ እግዚአብሔር ደስ አይሰኝም። እግዚአብሔር ደስ የሚሰኝብን በሚድኑትና በሚጠፉት መሃል ስንሆን ከነሱ ተሽለን መገኘት አለብን። በተለይ ከፕሮቴስታንቶች ፍጹም ተሽለን ነው መገኘት ያለብን። በተለይ ደግሞ እታች ያሉት የዋሆቹ እነዚህ ፓስተሮቹ፣ ነቢያቶቹ፣ ሐዋርያቶቹ ነን ብለው የሚያታልሏቸውን አይደለም። ዋናዎቹን ራሱ ስናገኛቸው ለማነጽ ብንሞክር፣ ለማፍረስ ሳይሆን ለማነጽ ብንሞክር፣ ያንን ካደረግን ሳይወዱ በግዳቸው እጃቸውን ለክርስቶስ ይሰጣል። የኛ ድርሻ ለክርስቶስ መዓዛ መሆን የኛ ድርሻ። ምክንያቱም በሚጠፉትና በሚድኑት መካከል እናንተ ለክርስቶስ መዓዛ ናችሁ ተብሎ የእግዚአብሔርን ቃል መቀላቀልም መሸቃቀጥም አንችልም። የምንናገረው በክርስቶስ ሆነን ስለሆነ ማለት ነው። ስለዚህ በህይወታችሁ በጣም ደስ የሚለው ነገር ምን እንደሆነ ልንገራችሁ። መለማመድ ያለባችሁ ለአንድ ሳምንት የቤት ስራ ልስጣችሁ። ተሽሎ ስለመገኘት ተለማመዱ። ተሽሎ ስለመገኘት አጠገባችሁ ካለ ሰው ተሽሎ ስለመገኘት፣ ከሚሰድባችሁ ሰው ተሽላችሁ ለመገኘት፣ ከሚያሳድዳችሁ ሰው ተሽላችሁ ለመገኘት፣ ከሚረግማችሁ ሰው ተሽላችሁ ለመገኘት። አንድ እህት ትንሽ እሷ በኑሮ አነስ ያለ ቤተሰብ ነው የመጣችው እና ያገባችው ሰው ደግሞ እንትን ነው ትንሽ ባለጸግነት አለው፣ ሀብት አለው እና ሲጣሉ ምን ብሎ ሰደባት?
አንቺ ድሃ መናጢ አሁንማ አለፈልሽ ጠገብሽ አናቴ ላይ ወጣሽ ብሎ ሰደባት ማለት ነው። እንግዲህ ይሄ ስድብ ያስከፋል። ምን ይላል? ሁለት አማራጭ አለ። የቀረው ይቀራል እንጂ አትሰድበኝም፣ ቤተሰቤንም አትሰድብም፣ እኔንም አትሰድብም፣ ያውልህ ሀብት ብላ ጥላ መውጣት፣ አሊያ ደግሞ ተሽሎ መገኘት። ምን አደረገች? ሆድዬ ታዲያ አንተን እኮ ያገባሁት እንድጠግብ እንዲያልፍልኝ ነው እንጂ ድህነትማ አቀው የለ ወይ አለ። ደንግጦ ፍርስ ብሎ ሳቀና እግሯ ላይ ወደቀ። ይሄው ወደ 35 ዓመት አልፏቸዋል። ከዛ በኋላ ያችን ቃል ደግሟት አያውቅም። እንዴት ነው ድህነቴ አሁንስ ተሻለ? አሸማቃ ተሽላ አስተገኘችው። አሁን ቢሞት በሀብቱ አይመካም፣ ሰውንም አይሰድብም። ስለዚህ ተሽሎ መገኘት በጣም ጥሩ ነገር ነውና በተለይ ቀናኢነት ሲመጣ ለሃይማኖት ለቤተ ክርስቲያን ቀናኢነት ሲመጣ ተሽላችሁ ተገኙ ለማለት ያህል ነውና ሁሉ ጊዜ እንዳትረሱ። የጠራችሁ ቅዱስ ነውና በኑሯችሁ ቅዱሳን ሁኑ ተብለናል። ኑሯችን የቅዱሳን መሆን የሚችለው እነሱ እንዳደረጉት ስንመልስ ሳይሆን ከነሱ ተሽለን ስንገኝ፣ ትህትናችን፣ ፍቅራችን፣ ብዙ ነገራችን። ከዛ በተረፈ ደግሞ ሁሌ ለሰው የምሰጠውን ጥቅስ ዛሬም ልድገምላችሁ። የሐዋርያት ሥራ ምዕራፍ 24 ቁጥር 16ን በቃ የዕለት ስንቃችሁ አድርጋችሁ ያዙ። ቅዱስ ጳውሎስ እኔ አለ በሰውና በእግዚአብሔር ፊት ነውር የሌለበት ሕሊና ትኖረኝ ዘንድ ተጋለዋል። ነውር የሌለበት ሰውም ሲያይ እግዚአብሔርም ሲያይኝ ሕሊናዬ ንጹህ ነው አለ። ነውር የሌለበት ሕሊና እንዲኖረኝ ተጋለሁ። ይሄን ያለኝ ኬኩዬ እግዚአብሔር ያክብርልኝ። ቃለ ሕይወት ያሰማልን። እኔታ በጣም ከባድ ምክር ነው የሰጡን በእውነት። በተለይ ደግሞ እንደኔ ላሉት ቀዥቃዣዎች በጣም ጥሩ ምክር ነው። እግዚአብሔር ያክብርልን ዲያቆንዬ። ሌሎቻችሁም ጥያቄ ካላችሁ ማቅረብ ትችላላችሁ። ቃል ኪዳን አቤት ያለሽ? እኔ ጥያቄ የለኝም፣ ግን ቤተሰቦቼ አሁን ክርስቲያን ናቸው። በክርስቲያን ነው ያደግኩት፣ ግን መጀመሪያ ገጠር ናቸው ያሉት ቤተሰቦቼ። ከገጠር እዛ ገጠር ያደግኩበት ክርስቲያን ናቸው። ክርስቲያን ይሁን እንጂ ጠንቋይ ቤት ምናምን በቃ ምንም እንትን አይደለም። ቤተክርስቲያን ለንግስ ምናምን ነው የሚከደው እኛ ጋር ማለት ነው። የኔ ቤተሰቦች እና የቄስም ልጆች ምናምን ሆነው ጠንቋይ ቤት ምናምን ይሄዳሉ። ከዛ እነሱም ስለሚሄዱ ያው የኛም ቤተሰቦች ይሄዳሉ። አረብ ሀገር ለመሄድ እዛ አዲስ አበባ መጣሁኝና አዲስ አበባ መጥቼ ያለሁባቸው ሰዎች አሁን ሰው ቤት ነው ያለሁት። በጣም የሚገርም እንጃ እንዴትም ብዬ ለመግለጽ በጣም ከባድ ነው። እነሱ በጣም ክርስቲያን ናቸው። ጠዋት ይጸልያሉ፣ ማታ ይጸልያሉ። ቅዱስ ቁርባንም ስጋ እንትንም ይሄ ንስሐ ምናምን በየሳምንቱ ምናምን ነው የሚገቡትና በመጣሁ በሳምንቴ ምናምን እዚህ እየሰራሁ ምናምን ጸልይ ምናምን አሉኝ። ለብቻዬ የጾም ቤት ሰጡኝና እዛ እየጸለይኩ ምናምን ከዛ ስል የሆነ ለመማር መጽሐፍ ቅዱስ ምናምን ይሰጡኛል። ያን አነባለሁ ምናምን ከዛ በቃ እየገባኝ መጣ። እንደዚህ እኮ ምናምን እናደርጋለን። ደግሞ ሰውየው ፈታ ያለ ነው ምናምን ያናግረኛል። ከዛ እንደዚህ እኮ እዛ ጠንቋይ ጋር ሄዶ የቄስ ልጅም እኮ ያደርጋል ምን ችግር አለው ምናምን ስላች አይ እነሱ ተሳስተው ነው አንቺ በእንደዚህ ሁኔታ ነው ምናምን እያሉኝ ቤተክርስቲያን የሚይዘውኝ እየሄዱ ምናምን ከዛ በኋላ አሁን እግዚአብሔር ይመስገን ግን እንደነሱ ሆኜ አመት ሆነኝ እዚህ ቤት ተመጣሁ። እነሱ ቤት ስጋው ደግሞ እቀበላለሁ። እኔ አልገባኝም። ዲያቆን ገብቶታል? እንደተረዳኋት ከሆነ
እንትን ምስክርነት ሰጥታ ግን ቤተሰቦቿን ጉዳይ ለመጠየቅ ይመስላል ወይም ሰዎቹ መተውባት ስራ ላይ ትሆናለች። ግን እግዚአብሔር አየሽ ቃል ኪዳን እንደዚህም አድርጎ ያስመልጣል እና ሰዎች ማሰብ ያለባችሁ ስደት ስንሰደድ ሰው ስራ ለስራ ከሀገር ብንወጣ ሰው ቤት ሰራተኛ ሆነን ብንቀጠር እግዚአብሔር ምክንያት አለው። ሁል ጊዜ ምክንያታችንን እንፈልግ። ለምንድን ነው እዚህ ያመጣኸኝ? ለምንድን ነው ከሀገር ያወጣኸኝ? ለምንድን ነው እንዲህ ያደረከኝ? የሚል ምክንያት መጠየቅ በጣም ጥሩ ነው። ላይክ አስባችሁታል? ከኦሪት ዘፍጥረት ጀምሮ በእያንዳንዱ ታሪክ ውስጥ ስደተኞች፣ ሀገር የለቀቁ ሰዎች ሁሉም የሆነ አሻራ በእግዚአብሔር ኃይል አስቀምጠው ነው የሚሄዱት እና ይህንን ነገር ነው መልመድ ያለብን። ለምሳሌ አብርሃምን ዘፍጥረት 12:2 ላይ ጸሎት አድርጋችሁ ብትይዙት ደስ ይለኛል። ጸሎት አድርጋችሁ ብትይዙት ምንድነው? የመጀመሪያው ከሀገር ከዘመዶች ተለይተህ ውጣ፣ እኔ በማሳየ ሀገር ለበረከቱን ይላል። አምላኬ ሆይ በሄድኩበት ለበረከት አድርገኝ ብለን ብንጸልይ ትልቅ ነገር ነው። እንግዲህ አሁን እቺ ልጅ ሁለት ነገሮች አስቀምጣለች። አንደኛው ለንግስ ብቻ ይኬዳል አለችና የቄስ ዘርም ነን ጠንቋይ ቤትም ይኬዳል አለች። አሁን እንግዲህ ጥሩ ክርስቲያን ከሆነችና እውነት ከመሰከረች እግዚአብሔር ልቦና ይስጣት። እንደገና ደግሞ እነዛም ሰዎች ያለማወቅ ወራት ከሆነ እግዚአብሔር ያለማወቅ ወራታቸውን ያሳልፍ። ቄስ ሆነው ግን ጠንቋይ ቤት ይሄዳሉ፣ ትንሽ ጥያቄ ይፈጥራል እና ተመልሳ መምጣት ከቻለች እና ክላሪፋይ ማብራሪያ ብትሰጠን ደስ ይለናል። እና አይ ደግሞ በየዋ መስላ ገብታ ስምም ማጠፋፍ ከሆነ እግዚአብሔር ልቦና እንዲሰጣት መጸለይ ነው። ምክንያቱም ከዚህ በፊት ሴቶች እህቶች እየገቡ ንስሐ አባት መቀየር ይቻላል ወይ ካሉ በኋላ ምክንያቱም ብለን ስንጠይቃቸው የካህናት ኃጢአት እንዲያርጎኝ ካህኑ ምናምን ይሉና በኋላ እግዚአብሔር ይመስገን ቢኒያም ፍቅረ ኢየሱስ ሁሉ ጊዜ ውሸታሞችን ያጋልጣቸው ይዛቸው ነበር እና እንደዛ አይነት አድርጋ ከሆነ እግዚአብሔር ልቦና ይስጣት፣ መድኃኔዓለም ይቅር እንዲላት እንጸልያለን። እችኑ መርዝ ተፍታ ለመውጣት ከሆነ የፕሮቴስታንት ተልእኮ ኖሯት ወይም ከእስልምና ተልእኮ ኖሯት ከሆነ እግዚአብሔር ልቦና እንዲሰጣት መጸለይ ብቻ ነው። ግን እኛ በዚህ አንደነግጥም፣ አንፈራም። ሁል ጊዜ ኦርቶዶክሳውያን ማሰብ ያለባችሁ አንድ ነገር ሃይማኖታችን ሰው ላይ በሰው መውደቅና በሰው መነሳት ላይ እንትን አትልም። በሁለት ነገር ላይ ነው። አንደኛ ሩጫቸውን በጨረሱ እግዚአብሔር ባከበራቸው ሰዎች እና በጸና ትምህርቷ ላይ ብቻ ነው የምንደገፈው። በቆመ ሰው ላይ ጥቅሳችን የቆመ የሚመስለው ሁሉ እንዳይወድቅ ይጠንቀቅ በሚለው ነው። የቆመ የሚመስለው ሁሉ የምናመሰግናቸው፣ የምንወዳቸው፣ የምናከብራቸው ብዙ ሰዎች አሉ። በጣም ብዙ ሰዎች አከበርናቸው፣ ወደድናቸው ማለት ግን በወደቁ ሰዓት ሃይማኖቷ ተሳሳተች ማለት አይደለም፣ ወይም ቤተክርስቲያን ተሳሳተች ማለት አይደለም። ሩጫቸውን ጨርሰው የጽድቅ አክሊል በተቀዳጁ ሰዎችና በማይናወጽ በማይለወጥ ትምህርቷ ነው እንትን የምንለው እና እንግዲህ እግዚአብሔር አምጥቷት ከዛ ገጠር ህይወት አውጥቷት እነዚህን የመሰሉ የተባረኩ ሰዎች አገናኝቷት ንስሐ ገብታ ስጋው ደግሞ የሚቀበሉ ሰዎች እሷንም ለዛ ህይወት አብቅተዋት ከሆነ እነዚህን ቤተሰቦች እግዚአብሔር በብዙ በረከት ይባርክ። ግን ሁላችሁም ምንም አይነት ህይወት ውስጥ ሁኑ፣ ምንም አይነት ቦታ ላይ ሁኑ፣ አትርሱ እግዚአብሔርን ከአባቶቻችን ጋር እንደነበርክ ከኛ ጋር ሁን ማለት አትርሱ። አብርሃም ከሀገሩ ከዘመዶቹ ከቤተሰቡ ተለይቶ ወጣ፣ ለበረከት ሆነ።
ይስሐቅም በተሰደደበት ቦታ ለበረከት ሆኗል። ያዕቆብ ወደ አጎቱ ወደ ላባ ቤት ሲገባም ወደ ሀገሩ ከመግባቱ በፊት ምን አለ? አምላኬ ወይ በዚህ በምገባበት ሀገር የምበላው እህል፣ የምጠጣው ውሃ፣ የምለብሰው ልብስ ብትሰጠኝ ብትባርከኝ ስመለስ የእግዚአብሔር ቤት ይሰራል ብሎ ቤቴል ላይ ተሳለ። ስለዚህ በምትገቡበት በምትወጡበት እግዚአብሔር ከእናንተ ጋር እንዲሆን ጸልዩ እና የተናገረችው እንደው ለማሳሳት ከሆነ እግዚአብሔር ልቦና ይስጣት። እውነት ከሆነ ደግሞ መድኃኔዓለም በብዙ በረከት ባርኮ ለቤተሰቦቿ ምሳሌ አርአያ እንድትሆን ያድርጋት እንላለን። ደሜያችን አልተመለስክም? እንዴት ነው? ደሜ ያለ አይመስለኝም ዲያቆን። ያው እንደዚህ አይነት ሴቶች እኮ አሉ አሁን እየበዙ ነው እና ሆን ብለው ገብተው የካህናትን ስም ማጥፋት ምናምን ፋሽን እየሆነ ነው ያለው። ሆን ተብሎም እንደዚህ ይደረጋል። ጭራሽ እንደውም ቤት ውስጥ የጸሎት ቤት ሰጥተውኝ ምናምን ትላለች። ደግሞ ይሄ ብዙ ጊዜ ቤት ውስጥ የሚደረግ ጸሎትን እኔ በበኩሌ ደግፋለሁ። ሰው መጸለይ አለበት ቤት ውስጥ። ነገር ግን ቤተክርስቲያን መሄድ እየቻለ ግን በቅዳሴ ሰዓት ቤተክርስቲያን ፕሮግራም ባለበት ሰዓት ያንን ትቶ ቤት ላይ ብቻዬን ጸልያለሁ ግን ጤነኛነት ነው ብዬ ለመውሰድ ያዳግተኛል ትንሽ ዲያቆንዬ። እና አሁን እንደዚያ ናቸው አብዛኞቹ። ያው እኛም አሁን ስለምንሰራባቸው ቤተክርስቲያን ያለ መሄድ ዘመቻ፣ አባቶችን ስማቸውን ማጥፋት፣ የቄስ ልጅ ነኝ ብለው ከዛ በኋላ ደግሞ ቀጥሎ የሚናገሩት ነገር በጣም የሚቀፍ ነገር ነው እና የተለመደ ሆኗል። ይሄ አሁን አብዛኛውን ጊዜ አጥማቂዎችን የሚከተሉ ሰዎች እንደዚህ ናቸው እና ከዚያ አንጻር ታይቶ እንደው ባትረበሹ። ልጅቷ አሁን ልክ እንደዛ ነው ያደረገችው። በቃ ተናገረች፣ ከዛ በኋላ ወጣች ማለት ነው። እና እንደዚህ ናቸው እነሱ። እቺ ነገር ልበል ብዬ ነው። ደሜ የለም እንዴ እኮ ምንም የሚያመጡት ነገር የለም። በኋላ ላይ እግዚአብሔር ራሱ ያጋልጣቸዋል። የካህናት አምላክ አይተውም እና እንዲህ አይነት የቆሸሸ የተበላሸ አስተሳሰብ ወደዛ ቢቀር ጥሩ ነው። ሁለተኛ ኦርቶዶክሳውያን ደግሞ በጣም ደስ ሊላችሁ የሚገባው ቅድም እንዳልኩት ሰው ነው። እስካሉ ይባርካሉ፣ እስካሉ ይቀድሳሉ። ሲሳሳቱ አብረን አንሳሳትም። እግዚአብሔር ወደ አስነሳቸው ወደ ሌሎች እረኞች እንሄዳለን። ግን አሁን ይሄ ፋሽን አንደኛ አልፎበታል። ከዚህ በፊት ሙሉ ወንጌልም የገርጂ ቤተክርስቲያን የኔ ቢጤያን ስታ ጳጳሱ ካዱ ብለው በኋላ ላይ ራሳቸው ናቸው ያፈሩበት። ብዙ ነገር አድርገዋል። መርካቶ ሰው አስጠምጥመው ጠጅ ላይ ጠጥቶ ሰከረ እያሉ ምን ብለው እንደዚህ አይነት ያለቀበት የተቃጠለ ፋሽን ብትተው ጥሩ ነው። እህታችን ግን ይህን የተናገርሽው ልብሽን የሚያውቅ መድኃኔዓለም ልቦናሽን አይቶ ምላሹን እሱ ይስጥሽ። ላስገባት መምርዬ ቃል ኪዳን የምትባለው ቃል ኪዳን ነይ ግቢ እስቲ። ይኸው መስኮቷ ነች አይደለ? ወደ ገፍት ነው የተመለሽ። ደምዬ አስገባት እስኪ። እንትን ነች መሰለኝ ፕራይቬት ነው እንትኑ አካውንት። ዲያቆንዬ አንድ ጥያቄ እስከዛ እኔ አንድ ጥያቄ ልጠይቅ ዲያቆን። ይቅርታ አቋረጥኩኝ። ሰላም ብያለሁ። በቅድሚያ ሰላም ክርስቶስ ይብዛላችሁ። ሁላችንም ሰላም ብያለሁ። የኔ ጥያቄ ዲያቆን እንትን አሁን ለምሳሌ ቤተክርስቲያን መሄድ የማይችሉ ያመማቸው ሰዎች ምናምን ነገር ከሀገርም ውጭ ይሁን በሌላ ምክንያት ቤታቸው ውስጥ ውሃ አቅርበው ጸሎት አድርገው ሴቶችን ነው የምለው ነው ንጹህም ብትሆን ባትሆንም ጸሎት አድርጋ ምን ብላ እንደ ጸበል አድርግልኝ ብላ ጸልያ ጸበል ነው ብላ ብትጠጣው ብትጠቀሙ ትችላለች ወይስ አትችልም? በጣም ጥሩ ጥያቄ ነው። ይኸውልሽ እንግዲህ አሁን የኛ ቤተክርስቲያን ቀኖናው ማለት ነው ቀኖና የምንለው ቤተክርስቲያን ልጆቿን የምትመራበት የምታስተዳድርበት ትምህርት ሃይማኖት ያልሆነው ህጉ ምንድነው?
የሚወሰነው በሰውየው እድሜ፣ ጤና፣ ኑሮ ሁኔታ ነው። በሰውየው ላይክ አሁን ለምሳሌ እኔ የገጠመኝን ልንገርሽ። አንድ ድንቅ አባት በህይወቴ ዘመን ማረሰው፣ አንዲት እህት የመኪና አደጋ ይደርስባታል እና ስፓይናል ኮርዷን የተሰበረው። ይሄ እውነተኛ ታሪክ ነው። እችም ልጅ በህይወት ስላለች ማለት ነው። እና ስፓይናል ኮርዷን የተሰበረው እና እቺ ልጅ መስገድ አትችልም፣ ምክንያቱም ወገቧ ስለተሰበረ። ቆማ ማስቀደስ አትችልም፣ ወገቧ ስለማይሰራ። ብዙ መድኃኒቶች መውሰድ አለባት፣ ብዙ ኮምፕሊኬሽን ስላላት እና ጠዋት ተነስታ መድኃኒት መውሰድ አለባት። አንዳንዴ መድኃኒቱን ለመውሰድ ወተት መጠጣት አለባት። በቃ ነፍሷን ለማቆየት ብቻ ነች ልጅ ያላት አማራጭ። ከዛ ውጭ ታወራለች፣ ምን ትላለች። እና እኔ በቃ እግዚአብሔርን አሳዝኛለሁ፣ በድያለሁ። ቢያንስ ግን የቀረ ዘመኔ እዚሁም ላይ ተቀምጬ እያለቀስኩ ንስሐ ገብቼ መሞት እፈልጋለሁ። ስጋው ደግሞ መቀበል እፈልጋለሁ። አሁን እንግዲህ ተመልከች፣ እቺ ልጅ ለሰራችው ነገር ካልሰገደች፣ ንስሐ ካልገባች ብለን ለዚች ልጅ ስግደት ብዙ ነገር ብናዝ ፕራክቲካል አይሆንም። ይሆናል? አይሆንም። ስገጂ ብታያት በምንም ተአምር ከዊልቸር ወደ አልጋ ነው እንጂ መሄድ የምትችለው መሬት እንኳን መሆን አትችልም። ላይክ መጸዳጃ ቤት እንኳን ስትቀመጥ ዊልቸር ተዘጋጅቶ ነው ላይክ እና ብዙ ነገር ምንም በቃ ሰውነቱ አይሰራም። እዚህ እንዴት ነው የሚደረገው ብለው ሲጠይቁ አንድ በጣም ድንቅ አባት ነበሩ። ችግር የለም ልጄ ወይ እዚህ ላይ ቁጭ ብለሽ ጸሎት አድርጊ። በየቀኑ የምትጸልየውን ጸሎት የምታረገውን ነገር ሰጥቷትና በቃ በዚህ ቀን ተዘጋጂ ትቀበያለሽ አሏት። አሁን የቤተ ክርስቲያን ድርሻ የዚችን ልጅ ነፍስ ማትረፍ ነው እንጂ ሸክም መጫን አይደለም። ስለዚህ እንደዚህ አይነት አጋጣሚዎች ሲፈጠሩ፣ አጣብቂኝ የሚባሉ አጋጣሚዎች ሲፈጠሩ ምንም ማድረግ የማይቻልበት፣ ለምሳሌ አሁን አንቺ እንደጠየቅሽው አይነት ምንም ካህን፣ ምንም ቤተክርስቲያን፣ ምንም ነገር ልጄ ወይ እምነትሽ አድኖሻል ነው በቃ ቤተክርስቲያን የምትጠቀምበት አማራጭ ኤኒቲንግ ባርከሽ እግዚአብሔር ወይ እርዳኝ ብለሽ ስም እግዚአብሔር ጠርተሽ መጠጣት ትችያለሽ። ለሚደረገው ነገር ስራው የእግዚአብሔር የኔም ያንቺም የማንም አይደለም። ግን እግዚአብሔር ልብሽን ያያል። ልብሽን እንዴት ነው የሚያየው? በስንፍና ነው ወይ የምታደርጊው? ትንሽ መስዋዕትነት ላለመክፈል ተብሎ ነው ወይ የምታደርጊው? ያንን ልብ የሚያይ እግዚአብሔር ነው። ግን ባለሽ ሁኔታ ያለሽ ነገር ቤተክርስቲያን ማታገኝ ከሆነ አሁን ለምሳሌ አንዳንድ ጠቢባን ሰዎች ምን ያደርጋሉ? ከኢየሩሳሌም የሚሆን ከሀገር ቤት የሚሆን ከሆነ ቦታ ጸበል ያስመጡና እቤት ይወስዱትና እንዳለ ያንኑ ጸበል ቀጥታ ከመጠጣት ትንሽ እያረጉ ውሃ እየሞሉ የሚጠጡት ውሃ ላይ ጠብ እያረጉ ጠብታ እያረጉ የሚጠጡ ሰዎች አሉ። እንዳልሽው ደግሞ አይ ቲንክ እንትና መሰለች ምስክርነት ስትሰጥ ሰምቻታለሁ። እቺ በጣም ሻሽም አስራ የምትዘምር ልጅ ስሟ ማን ነው ስሟ? በጣም የምትዘምር ልጅ አለች። በጣም የሚያምርባት ዝማሬ ስትዘምር ባለፈው ኢንተርቪው ተደርጋ ነበር። እሷ ጸጉሬ እየረገፈ ነው ምን አስቸግሮኝ እንደዚህ ጸልዬ መድኃኒዓለም ረድቶኝ አፈሰስኩት ዳንኩኝ ስትል ምስክርነት ትሰማል። እንደ እምነትሽ ነው ይደረግልሽ። ግን ቅድም እንዳልኩሽ ጥንቃቄ ሊደረግ ይገባል። እንደዚህ አይነት ነገሮች ስንፍና፣ ትምክህት ከዛ ድፍረት ያመጣሉ እና እንደነ ወለተ ማርያም ያደርጋሉ። አንዳንድ ሰው እችን ቀዳዳ ተጠቅሞ መጨረሻው እንደነ ወለተ ማርያም እንዳይሆን
እንፈራለን። ምክንያቱም ፈሪሃ እግዚአብሔር የሚያጠፉ ነገሮች ሰው ከጀመረ ችግር ውስጥ ይገባልና እንደዛ አይነት ነገር እንዳይፈጠር ነው እንጂ ቤተክርስቲያን ማንኛውንም ቀኖና በሰውየው እድሜ በሴትዮዋ እድሜ ኑሮ ጤና ለክታ ነው የምትሰራው። ምክንያቱም መንፈስ ቅዱስም ሆነ ሐዋርያት በማንም ላይ ሸክም እንዲጫን አይፈቅዱም፣ ቤተክርስቲያንም አትፈቅድም። ስለዚህ ቀኖና ቤተክርስቲያን ባንቺ አቅም ስለሆነ ኑሮሽን ሁኔታሽን አይተሽ ከንስሐ አባትሽ ጋር ተነጋግረሽ ንስሐ አባትሽ ይነግሩሻል። ምክንያቱም ጠቢባን ናቸው የኛ አባቶች፣ መፍትሄ አያጡ፣ መፍትሄ በጭራሽ አያጡ። ስለዚህ ይሄ ከሆነ መፍትሄው ይሄ ከሆነ በቃ ያለው የመጨረሻ መፍትሄ በይ ብለው አብረውሽ አቡነ ዘበሰማያቱን ደግመውልሽ በስልክም ወይ ብቻሽንም ሆነሽ ጸልየሽ ስመ እግዚአብሔር ጠርተሽ እግዚአብሔር የወደደውን ታደርጊያለሽ ማለት ነው። እና በጭራሽ እንዳትሸማቀቂ በዚህ ጉዳይ መማከር ያለብሽ ከአባትሽ እዛ ኑሮሽን የሚያውቁት አባት ምላሹን ይሰጡሻል ማለት ነው። ተመለሰልሽ? ደቀን የቃሉት ያስማልን እህታችን ናት። ባንቺ ነው ስሟ። ከኔ ነው ከእርሱ ነው ተቆራረጠ። አይዶን ነው ያው ባንቺ ጸሎታችን ነው። በሉ እንግዲህ እኔ ጋር ነግቷል። እሷ እህታችን ምስክርነት አለኝ እያለች ነበረ። ምንድነው ምስክርነቷ? እንስማት። ኪዳን ነው መሰለኛ። ቃል ኪዳን አንቺን ነው አይደለም? እህታችን አለኝ። እሺ ምስክርነት በደንብ ግልጽ አድርገሽ ንገሪን። ቅድም ጀምራ ነበርና ወታ ነው ደሜ የቀድሙን አስተካክለ ጠርት አድርጋት ንገረንና ዲያቆንም ስለና እሺ እንደዛ እንድታስቡ ለማድረግ ሳይሆን የምስክርነት ለመስጠት ነው። የተደረገልኝ ነገር ብዙ ስላለ ነው ማለት ከዛ ወጥቼ ከእንደዛ አይነት ህይወት ወጥቼ አሁን ያለሁበት ሁኔታ በቃ እየቆረብኩ ንስሐም እየገባሁ ምናምን ነው የምኖረው ለማለት ያክል ነው። እና ቤተሰቦቼ ደግሞ አሁን አረብ ሀገር ምናምን እንድሄድ ይፈልጋሉ። ደግሞ ሙስሊም ሆኜ መኖር ምናምን አልፈልግምና በዛ ምክንያት ከቤተሰቦችም ጋር ተለያይቻለሁኝ። ግን በምንም ምክንያት ቢሆን እግዚአብሔርን አልተውም ብዬ ቤተሰቦችን ትዬ ወደ እግዚአብሔር ተመልሻለሁና እግዚአብሔርን አመስግኑልኝ ለማለት ያክል ነው። የቄስ ቤተሰብ ነሽ? ካህን ምናምን የቤተክርስቲያን ሰው ነው ወይስ የቄስ ልጆች ቤተክርስቲያን እዛ ሄዳሉ ያልሽበት ቦታ ሌሎች ሰዎች ናቸው ወይስ እናንተ ጋር ነው? ሌሎች ለማረጋያ እንጂ የኛ ቤተሰቦች አይደሉም። ግን ሌሎች ጎረቤታችን ምናምን ናቸው ግን ሄዳሉ። እሺ ያው ከክፋት አንፃር ለምታችን እንግዲህ ያው ብዙ ሰው ባጭሩ የሰማውን ቶሎ ወስድና ሌላ ነገር ስለሚሉ እንደዚህ አይነትም የፌክ ስራዎች ስለሚሰሩ ለዛ ነው እንጂ አንቺ ላይ ጫና ለማድረስ አይደለም። እሺታችን እሺ ችግር የለውም ማለት እኔም ሰው መጥቶብኝ እንደዛ ነበር የወጣሁት። እና ግን አረብ ሀገር መሄድ እኮ ሙስሊም መሆን አይደለም። እንደዛ መስሎ ከተሰማሽ እንደዛ እንዳታስቢ። ናይ ማለት እኔ ተረፈ ባለሽበት እግዚአብሔር ይርዳሽ። አሜንሽ። አይ ከጨርሽ ሐሳብሽን እና ናይ ጨርሻለሁኝ በቃ እንደዚህ ቃል ኪዳን እንኳን ተመለስሽ የሰጠሽው ምስክርነት ከልብሽ ከሆነ መድኃኒዓለም አሁንም ያለሽበትን ቤተሰቦቹን እነዚህን ለንስሐ ለስጋው ደግሞ ያበቁሽን እግዚአብሔር ይባርካቸው ይቀድሳቸው። አሜን። አንቺም ባለሽበት እንግዲህ በልብሽ ላይ ወንጌል ክርስቶስ እንደተሰቀለ ሆኖ ተስሏል። አሁን እውነት አውቀሻል፣ መንገዱን አውቀሻል። የተሳሳተ ቤተሰብ ካለ ለሌላ ጊዜም ምንድነው የምታደርጊው? እኛ ምንም አቅም የለንም በተሳሳቱ ሰዎች መፍረድና
ምንድነው የምታደርጊው? ምስክርነት ስትሰጪ እንደው እነዛ የተሳሳቱ ሰዎችን እንዲማሩ ትጸልያለሽ፣ ትንትንትያለሽና ትምህርት አንሶሽ ከሆነ ማለት ነው። ትምህርት አንሶሽ ከሆነ እኔ ቤተሰቦቼ ገጠር ነው ያሉት ወይንም ደግሞ እንደዚህ አይነት ቤተሰብ አለኝ እና እንዴት ነው ጠንቋይ ቤት እንዳይሄዱ እንዲህ እንዳያደርጉ ማስተማር ማስረዳት የምችለው ብለሽ ልትጠይቂ ከሆነ እንደዛ አይነት አድርገሽ ጠይቂ እንጂ አሁን ለኛ ትንሽ የከበደን ብዙ ሐሰተኞች ተነስተዋልና ካህን እንዲያረገኝ፣ መነኩሴ እንዲያረገኝ፣ ዲያቆን እንዲያረገኝ የሚሉ ስለዚህ እውነቱን ከሐሰቱ የመለየት አቅም ስለሌለን ስትወጪ ተደናግጠን ነው ያንን ቃላቶች የተናገርነውና አሳዝነንሽ ከሆነ በጣም ይቅርታ። ግን ለሌላ ጊዜ ምስክርነት ስትሰጪ ምን አድርጊ መሰለሽ? ወደ ጉዳዩ እንጂ የግለሰቦችን ስም ወይም የግለሰቦች አሁን በድምፅሽ ቤተሰብሽ ቢያውቅ እነዛ አባቶች ፈተና ውስጥ ይገቡብሻልና በዚህ ምክንያት የቤተሰብሽን ፍቅር እንዳታጭና ደግሞ ሀዘን ውስጥ እንዳትገቢ ለሌላ ጊዜ ጥንቃቄ አድርጊ ለማለት ነው። ባለሽበት እግዚአብሔር ይጠብቅሽ። በርቺ፣ አትጥፊ። የመጣሽ ተማሪ ጥያቄ ካለሽ ጠይቂ። የጀመርሽውን የንስሐ ህይወት ቀጥይ። እግዚአብሔር ይርዳሽ። መልካም ቀን። በልደሜ እኔ ጋር ነጋ። እንግዲህ ሰላም ዋልልኝ። እሺ በዚህ ያላችሁ ቃል ኪዳን ሩቲ የኔ ተወዳጅ እንዴት ነሽ? እንደናችሁ ክርስቲያን ወንድማችን ሰላም አንተ ይሁን። እግዚአብሔር ያክብራችሁ። አሁን አራት ሰዓት በቃ እንደዛ ሆነና በኋላ ደግሞ እመጣለሁ እገባለሁ። እሺ በጣም ነው የምወዳችሁ። እሺ ሰላም ክርስቶስ ብዛለ አጎቴ። ቆይ አጎት ደሜ ሞዴሬተር ሰተኝ ታውቃለህ? እንደዚህ ቤት ሙሉ ነው። ሞዴሬተር 30 ሰው ነው ሙሉ ነው አይደለም። ባለፈው የሆነ የቪዲዮ ሪከርድ ገባልኝ እና እንዴ እኔ ሞዴሬተር አይደለሁ ለምን እንዴት ገባልኝ ብዬ ደንግጬ ነው ለማወቅ ነው። አይ በቃ ችግር የለም እንጂ ልቀበል አይደለም። ባለፈው ላይቭ ነበርክ ገባልኝ እና እንዴ ሞዴሬተር ስትሆን ብቻ ነው ላይቭ ሪከርድ የሚገባልክ እና እንዴት ገባልኝ እንጃ። እኔ እሱን አላውቅም በእውነት እንጃ አላውቅም። አይ በቃ ወይ ቲክቶክ እንትኑን ቀይሮ ነው። አሁን ይጨምርልኛል፣ እርግጠኛ ነኝ አሁን ይጨምርልኛል። ወደ 45 ሰው ምናምን ይገባል መሰለኝ ከ100,000 ካለፈ። ኧረ እንደዚህም አለ እንዴ? አዎ እንደዛ ይጨምራል እኮ ከ30 ሰው በላይ ነው የሚሆነው። እንደዛ ነው። ቃል ኪዳን እግዚአብሔር በቤቱ ያጽናሽ። በርቺ እህታችን። እሺ በርቺ እህታችን። ምንም አይነት ጥያቄ ከውጭ ቢመጡልሽ ወንድሞች አሉ፣ እኛ ያለ የምትፈልጉት ጥያቄ ጠይቂን እንመልስልሻለን። እሺ እሺ። ክርስትና የዘላለም ሕይወት የሚገኝበት ነው። እሺ ክርስትና የዘላለም ሕይወት የሚገኝበት ነው። ክርስትና ልታገኝ የምትችይው ደግሞ በአንድ አስተምህሮት ውስጥ ነው። ያን አስተምህሮ የምታስተምረው ደግሞ ማናት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እሺ ክርስቲያን ወንድሜ ተባረክ። ወይ እህት አላቅም እንግዲህ እግዚአብሔር ያክብርልኝ ስለነበረን ቆይታ። በጣም የኛ ወገን ነው፣ ወንድማችን ነው እንዴ? እስልምና ላይ ነው የሚሰራው፣ እቅበተ እምነት ላይ ይሰራል። አዎ ይሰራል፣ ጎበዝ ነውና ፎሎ ካልሆናችሁ ፎሎ አድርገው። አንዳንዴ መጥቶም ራሱ ካንተ ጋር ቢሰራ ደስ ይለኛል። እሺ ስለናለካ ይቅርታ አቋረጥኩ። በቃ እሺ እረፍ፣ በኋላ እንገናኛለን። በቃ እሺ ተባረኩ። እሺ እወዳችኋለሁ። እሺ